በአዲስ አበባ ጉዳይ ላይ የመጨረሻ ውሳኔ ተሰጠ የተባለው መረጃ አሳሳች ሆኖ ሲገኝ ኮሚሽኑ መረጃውን ያስተባበለበትን ምክንያት በዝርዝር ይዘነዋል። በሴቶች ላይ የሚፈጸመውን ጥቃት ለመግታት የተጀመረው ንቅናቄስ ምን ይመስላል? ወደ እናንተ እናደርሳለን። ቀጥሎም በሱዳን ጦርነት አቅጣጫውን የቀየረው የሐምደቲ ኃይልን እና ትራምፕን ያበሳጨው የኢራን ጠንካራ ምላሽ ይዘንላችሁ ቀርበናል። ውድ የናቲ 16 ቤተሰቦች ቪዲዮ ላይክ፣ ሼር እያደረጋችሁ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። በሀገራዊ የምክክር ጉባኤ ላይ ሲያጨቃጭቅ የሰነበተው የአዲስ አበባና የድሬዳዋ የመጨረሻ ህገ መንግስታዊና አስተዳደራዊ ሁኔታን በተመለከተ ትናንት ይፋ ተደርጎ የነበረው መረጃ ኮሚሽኑ በግልጽ አስተባብሏል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በይፋ ተጀምሮ በሂደት ላይ በሚገኘው የሀገራዊ ምክክር ጉባኤ ከ4000 በላይ ተመካካሪዎች በተመረጡበት 8 ዋና ዋና ሀገራዊ አጀንዳዎች ላይ ውይይት ሲያደርጉ መቆየታቸው ይታወቃል። ከነዚህ በርካታ ሀገራዊ ጉዳዮች መካከል የፌዴራል ከተሞች በተለይም የአዲስ አበባና የድሬዳዋ የወደፊት ህገ መንግስታዊ ይዘት፣ የመልካም አስተዳደርና የስልጣን ወሰን ጉዳይ በተመካካሪዎች ዘንድ እጅግ ከፍተኛ ስሜትና ሞቅ ያለ ክርክር ያስነሳ ዋነኛ አጀንዳ ሆኖ ሰንብቷል። በትላንትናው ዕለት መናኸሪያ ኤፍኤም የተባለ የዜና ምንጭ በአዲስ አበባ ጉዳይ ስምምነት ላይ ተደረሰ ሲል ያሰራጨው ዘገባ በህብረተሰቡና በፖለቲካው መስክ ከፍተኛ መነጋገሪያ ሆኖ ነበር። ዘገባው 500 አባላት ያሉት የተመካካሪዎች ቡድን አዲስ አበባ የፌዴራልና የኦሮሚያ ክልል የጋራ መቀመጫ እንድትሆን ተስማምተዋል በሚል የጠቀሰ ሲሆን የልዩ ጥቅም ዝርዝር ደግሞ በቀጣይ ይታያል የሚል መረጃን ይዞ ወጥቶ ነበር። ሆኖም የሀገራዊ ምክክር ኮሚሽኑ ባወጣው መግለጫ መረጃውን ሙሉ በሙሉ አስተባብሏል። ኮሚሽኑ መረጃውን ላሰራጨው ሚዲያ ማብራሪያ ሲሰጥ በሀገራዊ ምክክር ጉባኤ የአዲስ አበባ አጀንዳ የመጨረሻ ውሳኔ አላገኘም ሲል የተሰራጨውን ዘገባ ህዝብን የሚያደናግርና አሳሳች መሆኑን በግልጽ አረጋግጧል። በምክክር ሂደቱ ወቅት አዲስ አበባን በተመለከተ በተመካካሪዎች መካከል ጥልቅ የሆኑ የሀሳብ ልዩነቶችና በጎራዎች የተከፈሉ ጠንካራ ሙግቶች ሲንጸባረቁ ቆይተዋል። በአንድ በኩል አዲስ አበባ በስነ ልቦናም ሆነ በጂኦግራፊያዊ ሁኔታ የኦሮሚያ ክልል አካል በመሆኗ የክልሉ ታሪካዊና የተፈጥሮ መቀመጫ መሆን አለባት የሚል የተመከረ ሲሆን የክልሉ መብትና ግንኙነት በህገ መንግስታዊ ማዕቀፍ ውስጥ ተደርጎ መቀመጥ አለበት የሚል ወጥ አቋም ተንጸባርቋል። በሌላ በኩል አዲስ አበባ የሁሉንም ኢትዮጵያውያን ብሔር ብሔረሰቦች ስብጥር የያዘች እንዲሁም የሀገሪቱ የኢኮኖሚና የፖለቲካ ማዕከል በመሆኗ የፌዴራል መንግስት መቀመጫና የሁሉም ኢትዮጵያውያን የጋራ መዲናችን እንጂ ለአንድ ክልል ወይንም አካል ብቻ ተሰጥታ መወሰን የለባትም የሚል ጠንካራ መከራከሪያ ቀርቧል። በጉባኤው በተደረገው አድካሚ ውይይት ሙሉ በሙሉ መግባባት ላይ ያልተደረሰባቸው ነጥቦች ቢኖሩም የተወሰኑ መፍትሄ ተበጅቶላቸዋል የተባሉ የውሳኔና የልዩነት ነጥቦች ግን በይፋ ተመዝግበዋል። አዲስ አበባና ድሬዳዋ በፌዴራል መንግስት ተጠሪነታቸው እንደቀጠሉ፣ አዲስ አበባ የራሷን የውስጥ አስተዳደር በራስ የመምራትና ራስን በራስ የማስተዳደር ሙሉ መብቷ እንዲጠበቅ የምክር ሐሳብ ስምምነት ላይ ተደርሷል። ቀደም ሲልም በህገ መንግስቱ አንቀጽ 49 ስር ሲነሳ የነበረውና ከፍተኛ ውዝግብ ሲያስነሳ የቆየው የኦሮሚያ ክልል ልዩ ጥቅም የሚለው የቃላት አጠቃቀም ቀርቶ የጋራ ጥቅም ወደ ተሰኘ እንዲቀየር የተመካካሪዎች ቡድን ተስማምቷል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ የመሆኗ ጉዳይ ግን አሁንም በከፍተኛ ልዩነት የተያዘ በመሆኑ ነጥቡ ሳይዘጋ በአስማሚ ቡድን ተይዞ በጥልቅ እንዲታይ ተመድቧል። የሀገራዊ ምክክር ኮሚሽኑ አጽንኦት ሰጥቶ እንዳሰመረበት ከሆነ እስካሁን የተገለጹ ነጥቦች በ500 አባላት ባለው ንዑስ ቡድን ደረጃ የተነሱ የተጻፉና የተጠቃለሉ ሐሳቦች እንጂ የጉባኤው መጨረሻ ህጋዊ ውሳኔዎች አይደሉም። ሂደቱ ገና በዝርዝር በኮሚቴው ተቃኝቶ ተዘጋጅቶ ሙሉ 4000 የጉባኤው ተሳታፊዎች በሚገኙበት ዋና ጉባኤ በይፋ ድምጽ ተሰጥቶበት እስከሚጸድቅ ድረስ አዲስ አበባና ድሬዳዋን በተመለከተ ምንም አይነት የመጨረሻ ውሳኔ እንዳልተሰጠና ህዝቡም ይፋ ያልሆኑ አሳሳች መረጃዎችን ከመቀበል እንዲቆጠብ ኮሚሽኑ በመግለጫው አሳስቧል። ወደ ሌላ የሀገር ውስጥ አጀንዳችን ስናልፍ በሀገሪቱ በሴቶችና ህጻናት ላይ የሚፈጸሙ አሰቃቂ ጥቃቶች፣ ግድያዎችና የደፈራ ወንጀሎች ችግሩ እንደ ሀገራዊ አደጋ ተቆጥሮ አጣዳፊ ምላሽ እንዲሰጠው የሚጠይቅ ሀገር አቀፍ የህዝብ ንቅናቄ ተጀምሯል። በኢትዮጵያ በሴቶችና በሴት ህጻናት ላይ የሚፈጸሙ ዘግናኝ ጥቃቶች፣ ግድያዎችና የአስደፋሪነት ወንጀሎች ከጊዜ ወደ ጊዜ እየባሱ መምጣታቸውን ተከትሎ ችግሩ እንደ ሀገራዊ አደጋ ተቆጥሮ መንግስት አጣዳፊ ምላሽ እንዲሰጥ የሚጠይቅ ሀገር አቀፍ የህዝብ ንቅናቄ በማህበራዊ ሚዲያዎች ላይ ጎልተዋል። #ትሰማ በሚል መሪ ቃል የተጀመረው ይህ ዘመቻ በቅርብ ጊዜያት የተለያዩ የሀገሪቱ ክፍሎች በሴቶች ላይ የተፈጸሙ አሰቃቂ ድርጊቶችንና የፍትህ ስርዓቱን ክፍተቶች በማንሳት ትልቅ የማህበረሰብ ቁጣና ሐዘን አስተጋብቷል። ንቅናቄው እንዲያሻቅብ
ታቅብ ካደረጉ በርካታ አሳዛኝ አጋጣሚዎች መካከል በቅርቡ በብሔራዊ ደረጃ ትልቅ አጀንዳ የሆኑ ክስተቶች ይጠቀሳሉ። በባህር ዳር ከተማ የ7 ዓመት ሕፃን ላይ የተፈጸመው አሰቃቂ የደፈራና የግድያ ወንጀል የማህበረሰቡን ልብ የሰበረና ለዚህ ንቅናቄ መፋፋም ትልቅ ግፊት የሆነ ክስተት ሆኗል። በመቀለ ከተማ መንገድ ላይ በመኪና ተጎትታ ለተገደለችው ዘውዱ ሀፍቱ ፍትህ የመጠየቅ ድምፅና ከከፍተኛ ፎቅ ወድቃ ሕይወቷ ያለፈውና አሁንም አጠራጣሪ ሁኔታዎች አሉበት የተባለው የአሰቃቂው ሞት አጋጣሚ በተጨማሪም የሃና የኢክረም የሊዛ እንዲሁም ስማቸው ያልተጠቀሱ የብዙ እህቶችና እናቶች አሰቃቂ ህልፈት የማህበረሰቡን ደህንነት አደጋ ላይ የጣለ ስር የሰደደ ችግር ማሳያ እንደሆኑ የንቅናቄው አስተባባሪዎች ይገልጻል። በአሁን ሰዓትም ንቅናቄውን የሚመሩት ወጣቶችና የመብት ተከራካሪዎች አሁን ላይ አቅጣጫውን ለማጠናከርና በመንግስት ላይ በጎ ጫና ለመፍጠር የፍርሚያ ማሰባሰብ ዘመቻ ጀምረዋል። ከዚህ በተጨማሪም የፍትህ ስርዓቱን ማሻሻል ብቻ ሳይሆን ነገ ጥቃትን የሚጸየፍና የሴቶችን መብት የሚያከብር ትውልድ ለማፍራት እያንዳንዱ ዜጋ በቤተሰብ በስራ ቦታና በአካባቢው ንቁ ተሳትፎ እንዲያደርግ ጥሪ ቀርቧል። በኢትዮጵያ ማህበራዊ ሚዲያ ደህንነትንና የዜጎችን ሰላም የሚያናጉ የሴቶች ጥቃት አጀንዳዎች ማህበረሰቡን ለከፍተኛ ቁጣና ሐዘን ዳርገው በሚገኙበት በዚህ ወቅት በጎረቤት ሀገር ሱዳንም የዜጎችን ሕይወትና ደህንነት አደጋ ላይ የጣለው የኃይል ሽኩቻ በተመሳሳይ መልኩ ቀጠናዊ ስጋቱን ቀጥሏል። በጎረቤት ሱዳን ላለፉት ወራት ሲካሄድ የቆየው የስልጣንና የኃይል ሽኩቻ አሁንም ወታደራዊ ፍጻሜ አግኝቶ መስመር ሊይዝ አልቻለም። የሀገሪቱን የፖለቲካና የወታደራዊ እንቅስቃሴ በቅርበት የሚከታተሉት የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በወቅታዊ ሁኔታ ላይ ባስተላለፉት ጠንከር ያለ ትንታኔያዊ መልእክት ይህንኑ እውነታ አብራርተዋል። አማካሪው በኤክስ ገጻቸው ባሰፈሩ ጽሑፍ እንደገለጹት ባለፉት ሳምንታት የጀነራል አብዱል ፈታህ አልቡርሃን የመንግስት ጦር በፈጥኖ ደራሽ ኃይሉ ላይ ወታደራዊ ብልጫ ማግኘቱን በስፋት ሲወራ ቆይቷል። ነገር ግን አሁን ላይ ሁኔታዎች መለወጣቸውን የጠቆሙት አቶ ጌታቸው የሐምደቲ አርኤስኤፍ ኃይል የጦርነቱን አቅጣጫ ወደ ፖርት ሱዳን በመቀልበስ ላይ እንደሚገኝ ተናግረዋል። በብሉ ናይል ግዛት የሚገኘው ኮርሙክና ቃይሰን የተባሉ ስልታዊ ከተሞች በፈጥኖ ደራሽ ኃይሉ እጅ ዳግም መውደቃቸው ወታደራዊ ፉክክሩ ምን ያህል እንደተወዘወዘ ማሳያ መሆኑን አቶ ጌታቸው አስረድቷል። በጦር ሜዳው ነገ ወይንም ከነገ ወዲያ የሚፈጠረውን ሁኔታ በእርግጠኝነት መናገር ባይቻልም ከተሞችና የጦር ሰፈሮች በየሳምንቱ በተፋላሚዎቹ መካከል እጅ ሲቀያየሩ መኖራቸው የማይቀር ክስተት መሆኑን አብራርተዋል። አክለውም በጦር መሳሪያ ድልን ተቀናጅቶ ሀገሪቱን ሙሉ በሙሉ የመቆጣጠር አቅም የትኛውም ወገን እንደሌለው የመሬት ላይ እውነታ ማረጋገጡን ገልጸዋል። አማካሪው እንዳሰመሩበት በዚህ ሁሉ የወታደራዊ ጡንቻ መፈታተንና የመያዝ የመልቀቅ አዙሪት ውስጥ የማይለወጠውና እጅግ አሳዛኙ ነገር ቢኖር ምስኪኑ የሱዳን ሕዝብ የሚገኝበት ሰቆቃና እንግልት ከዕለት ወደ ዕለት እየከፋ መምጣቱ ነው። አቶ ጌታቸው በመልእክታቸው እንዳሰመሩበት ተጨማሪ የጡንቻ መፈታተን ለሱዳን የፖለቲካ ቀውስ ፍጹም መፍትሄ ሊያመጣ የማይችል ሲሆን ሁለቱም ወገኖች ከተኩስ ይልቅ ንግግርና የፖለቲካ ውይይት ብቸኛውና የመጨረሻው አማራጭ መሆኑን አምነው መቀበል እንዳለባቸው ተናግረዋል። ይህንኑ የሰላምና የውይይት አማራጭ ከዚህ ቀደም ወደ ፖርት ሱዳን ባቀኑበት ወቅት ለጀነራል አልቡርሃን በአካል አግኝተው ማድረሳቸውንም አቶ ጌታቸው አክለው ተናግረዋል። በሱዳን ጉዳይ ጣልቃ ለሚገቡ የውጭ ኃይሎችና ለዓለም አቀፉ ማህበረሰብም አማራጭ የሌለው መልእክትን እንዲህ ሲሉ አስተላልፈዋል። የውጭ መንግስታትም ሆኑ ሌሎች አካላት ለተፋላሚዎቹ የሚያደርጉት ማንኛውንም አይነት የጦር መሳሪያም ሆነ የፋይናንስ ድጋፍ የኃይል ሚዛኑ በአንዴ ቀይሮ ወታደራዊ አሸናፊ ሊፈጥር እንደማይችል አስገንዝበዋል። ዓለም አቀፉ ማህበረሰብ የተለመደውን የዳር ተመልካችነት አቋም በመተው ደግና ሩሩ የሆነውን የሱዳን ህዝብ በከፍተኛ ሁኔታ የተጠማውን ዘላቂ ሰላም እንዲያገኝ በተቀናጀ መንገድ መስራት እንዳለበት ጥሪያቸውን አቅርበዋል። ይህ በሱዳን በኩል ያለው ወታደራዊ የኃይል ሚዛን መዛባትና የሰላም እጦት እንዳለ ሆኖ በዋሽንግተንና በቴህራን መካከል ያለው ውጥረት አሁን ደግሞ ወደ ሆርሙዝ ሰርጥ የባለቤትነት ክርክር አድጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰርጡን የአሜሪካ ግዛት አደርጋለሁ ማለታቸውን ተከትሎ የኢራን ባለስልጣናት ንግግሩን ከምርጫ ቅስቀሳ ያለፈ ዋጋ የለውም ሲሉ አጣጥለውታል። የኢራን የውጭ ጉዳይ ምክትል ሚኒስትር ካዛም ጋርባባዲ እንደተናገሩት የሆርሙዝ ሰርጥ በዛቻ በጦር መርከብ ወይንም በትዕዛዝ ሊወሰድ የሚችል ቦታ አይደለም። ሰርጧ የኢራን ነበረች፣ የኢራን ናት፣ ወደፊትም የኢራን ሆና ትቀጥላለች ያሉት ዲፕሎማቱ አሜሪካ በበኩሏ የደረሰባትን ስትራቴጂካዊ ሽንፈት መቀበል እንዳለባት አሳስበዋል። ይህ የቴህራን ጠንካራ ምላሽ የመጣው ትራምፕ በኤክስ ማህበራዊ ሚዲያ ገጻቸው ላይ የአሜሪካ ባህር ኃይል በሆርሙዝ ሰርጥ ላይ ሙሉ ቁጥጥር አድርጓል፣ ኢራንም ሙሉ በሙሉ ድል ካደረግን በኋላም ቦታውን
የአሜሪካ ግዛት አድርጌ አወጃለሁ የሚል መግለጫ ካወጡ በኋላ ነው። የዓለምን የነዳጅና የፈሳሽ ተፈጥሮ ጋዝ አምስተኛ እጅ የሚያስተላልፈው ይህ ስትራቴጂካዊ የውሃ መስመር በአሜሪካ እስራኤልና ኢራን መካከል የጦርነት ግጭት ከተቀሰቀሰበት ጊዜ ጀምሮ በቴህራን ተዘግቶ ይገኛል። ምንም እንኳን አሜሪካ በኢራን መርከቦችና ወደቦች ላይ የባህር ኃይል እገዳ ጥላ እንደምትጠብቅ ብትናገርም በቦታው ያለው ወታደራዊ እውነታ ግን ሌላ ገጽ ያሳያል። የኢራን ከፍተኛ ወታደራዊ የፖለቲካ ባለስልጣን ራሰል ሳነኢ ራድ እንደገለጹት አሜሪካ ጦርነቱን ለማቆም በታቀደው ጊዜ ስምምነት መሰረት የገባቸውን ቃል እስካልተወጣችና እገዳዋን እስካላነሳይ ድረስ ኢራን የባህር ወሽመጡን አትከፍትም። የውሃ መንገዱን እንደገና መክፈት አሜሪካ በአንድ ወገን ልታሳካው የምትችለው ነገር እንዳልሆነም አክለው ገልጸዋል። ትራምፕ ተቆጣጥረዋል የሚሉት የሆርሙዝ ሰርጥ በውጊያ ቀጠናነቱ እንደቀጠለና የዓለምን የኢኮኖሚ መስመር እንዳነቀ ይገኛል። አሜሪካ በኃይል ሰርጡን ክፍት ለማድረግ የምታደርገው ጥረትና ኢራን በቦታው ያላትን ወታደራዊ ቁጥጥር ለማስጠበቅ የምታደርገው ፍልሚያ ቀጣዩን የፖለቲካና የኢኮኖሚ ምህዳር የሚወስን ይሆናል። ስለነዚህ አጀንዳዎች የእናንተ አቋም ምንድነው? ሐሳባችሁን ከታች በኮመንት መስመር ላይ አጋሩን። መረጃዎች እንዳያመልጧችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ።